ናይ ምን እየሰራ ነው? ናይ ምንድነው የቀባሽው? ናይ አንቺ ያምሻል አይደለ? ናይ ምን እየሰራ ነው? ያማል ናይ ከብዙ መስዋዕትነት በኋላ አሁን ሰላሜን ትዳሬን አግኝቻለሁ። ህይወቴን እየመራው ነው። ወገን ወዴት እየሄድን ነው? ግን ይሄ ነገር ውሸት ነው ወይስ እውነት ነው? አረ ውሸት ነው በሉኝ። ምን እየተካሄደ ነው ያለው? በጣም ነው የሚያሳዝነው፣ በጣም ነው የሚገርመው። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም? ጌታ ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ከጌታ የተነሳ እናንተ ጋር ሁሉ ሰላም እንደሆነ በጌታ ተስፋ አለኝ። ውድ የምወዳችሁና የማከብራችሁ የኔ ቤተሰቦች እንግዲህ ዛሬ ላይ በጣም የሚገርምና እጅግም የሚያስደነግጥ ነው። ያው ሁሉ ጊዜ በነገራችን ላይ የተለመደ ነገርም ቢሆን ይሄ እውነት ከሆነ በጣም ይገርማል፣ በጣም ያሳዝናል ማለት ነው። እንግዲህ መግቢያው ላይ እንዳያችሁት ነው ብዬ በአሁን ላይ ታርቀው ደስ የሚል ሁኔታ ላይ እሷ ሁሉንም ነገር ትታ ለትዳሯ መስዋዕት ከፍላ ብዙ ነገር አድርጓ እንግዲህ 9 ወር ሙሉ እንደዛ አይነት ሲያልፍ አይታችኋል። እቺ ጀግና ናት፣ የስግደት እህታችን ናት። ያንን ሁሉ አሳልፋ ሆኖም ደግሞ በቃ እስከ መፋታት እስከ መተሳሰር ሁሉ ደርሰው በስተ መጨረሻ ግን እኔ የልጆቼ አባት ይሻለኛል ብላ ይቅርታ ተደራርገው ተደስተው 2 ቀን 1 ቀን ሳያድሩ ደግሞ እንደዚህ አይነት ነገር ሲከሰት በጣም ነው የሚያሳዝነው። በዛ ላይ እንግዲህ መግቢያ ላይ እንዳያችሁት እንደውም ውብዬ ያረገሹ ልጅ እንኳን የሱ ከሆነ እኔ አሳድግልሻለሁ፣ የሱም ከሆነ በቃ እሰይ እንኳን አደረገ፣ በቃ እኔ የምፈልገው እሱን ብቻ ነው፣ የልጆቼ አባት ነው፣ ሁሉንም ነገር ትቼዋለሁ፣ ብዙ ነገር አለች ማለት ነው። እና ልጅቷ ግን በፍጹም እንደዛ የምሰማና የምትሄድ ልጅ አልነበረችም። እና በጣም በቃ ያዙኝ ልቀቁኝ ስትል ነበረ። በስተመጨረሻም ደግሞ ውብዬ ሕፃኗን ለማስተኛት ወደ ውስጥ በገባችበት እንደዚህ አይነት ሽቶ ስትነፋበት እያየን ነው። እና ያንን ሽቶ እንግዲህ ከነፋችበት በኋላ መጀመሪያ ለትዳሬ ሟች ነኝ፣ ለትዳሬ እኔ ከትዳሬ ውጪ ሌላ ነገር ምንም አልፈልግም፣ ከአንቺ ጋር ምንም አይነት ግንኙነት የለንም፣ እኔ አልወድሽም፣ እኔ ለህይወቴ፣ ለትዳሬ፣ ለልጆቼ፣ ለሚስቴ ታማኝ የምኖርላት የምሞትላት፣ ለትዳሬ ራሴን መስዋዕት የማደርግ ነኝ እያለ እየፎከረ የነበረው ውብዬ አንድ አፍታ ሕፃኗን ለማስተኛት ወደ ውስጥ በገባይ ሰዓት ቆይ ጠብቀኝ ብላ አንተ ይሄንን ከፈለክ ብላ ሄዳ ሽቶ አምጥታ ሽቶ ስትነፋበት ውብዬንም መገፈታተር ጀመረ፣ ሰዎቹንም መገፈታተር ጀመረ። ጭራሽኑ ደግሞ አትንኳት፣ ያዙኝ ልቀቁኝ ማለት ጀመረ ማለት ነው። በጣም ነው የሚያሳዝነው። ጌታን እግዚአብሔር አምላክ ከዚህ ይጠብቀን፣ ከዚህ አይነት ነገር ይሰውረን። እንደዚህ አይነት ቦታ የሚሄዱ ሰዎች ያው ሲጀመር ሀሳቡን ራሱ የሚያመጡ ሰዎች ጤነኛ ናቸው ብዬ አላስብም። እንግዲህ ውብዬ እዛ ጋር ስትናገር ናይ ምን ያድርግሽ ከዚህ በላይ ከስግደት ወጥተሽ እዚህ ህይወትሽን እንድትመሪ ትዳር እንድትይዢ አደረገሽ። ስለዚህ ልጁም ደግሞ የእሱ ነው ካልሽ ልጁን እኔ አሳድጋለሁ፣ ማሳደግ ካቃተሽ እቀበላለሁ እያለቻት ሁሉ ነበረና በጣም ነው የሚያሳዝነው፣ የሚገርመውም የሚደንቀውም። እና ለምንድን ነው እንደዚህ አይነት ነገር የሚከሰቱት? ምንድን ናቸው እሱ ማለት? ለምን እንደዚህ አይነት ማለት ሌላ ወንድ የለም ወይ? ምንድን ነው እንደዚህ ፍጥጥ ማለት?
በትዳር ላይ መቼም እናንተ ናችሁ የመጣችሁት እያለችም ስትል ነበር። ውብዬ ሳትሆን የሄደችው ራሷ ናት በትዳር ላይ የመጣችሁ። ግን በጣም ነው የሚያሳዝነው። እስቲ ውድ ቤተሰቦቼ እናንተ እውነት ነው ይሄ ነገር እውነት ነው ወይስ እያታለሉን? እንግዲህ ያው አሁን ቪዲዮ መስራት ያው ስራ ነው ብለው እየሰሩ ነው ያሉት ወይስ ይሄ ነገር ታሪኩ እውነት ነው? እኔ እውነት አይመስለኝም። ማለት እንዴት ምን ያህልስ ብትደፍር ነው በዚህ አይነት ልክ ያውሉ ሰው እያለ እየፎከረች እንደዚህ አይነት ነገርስ ማድረግ አግባብ ነው ወይ? እንደዚህ አይነት ነገርስ ማድረግ አያስቀጣም ወይ በህግ? እንዴት በአደባባይ እንደዚህ አይነት መንፈሳዊ ሰይጣናዊ ስራ በአንድ ሰው ላይ ሲደረግ ታይቶ ዝም ይባላል ወይ? እውነተኛ ነገር ትክክለኛ ነገር ቢሆን ወይስ ያው እያጃጃሉን እየተጫወቱብን ነው ያሉት? እና እኔ ግራ ገብቶኛል። እንግዲህ ውድ ቤተሰቦቼ እናንተ የገባችሁ ካለ አሳውቁኝ ማለት ነው። እንደዚህ እውነት እንደዚህ አይነት ነገር ይቻላል እንዴ? አረ ተው፣ ወዴት እየሄድን ነው? አረ እንተሳሰብ። ብዙ የምናስተምራቸው ነገር አለ ስለ እግዚአብሔር ጌታ እንዴት ሰውን እንደሚያድን። አሁን ለምሳሌ እዚህ ጋር ማስተማር እንኳን ፈልጋችሁ ቢሆን በዛኑ ሰዓት እኮ እግዚአብሔር ታምርን መስራት ይችላል፣ ታሪክን መቀየር ይችላል፣ እንቆቅልሽን መፍታት ይችላል እኮ። ስለዚህ ይሄ ነገር እኮ እንደዚህ ነው፣ እግዚአብሔር እኮ እንደዚህ አይነት መንፈሳዊንም ስራ ማፍረስ ይችላል ብላችሁ እንኳን እግዚአብሔር እንዴት እንደሚሰራ ስለ ጌታ ብታስተምሩ እውነት በዛ ላይ ብዙ ትምህርት የሚማሩ ተስፋን የቆረጡ በዚህ አይነት እግዚአብሔር እንዴት እንደሚያስመልጣቸው እንዴት እንደሚያድናቸው ማወቅ ይችላሉ ማለት ነው። ግራ ከመጋባት ውስጥ ይድናሉ። እናንተ ግን እንደዚህ አይነት ነገሮችን ስታስተምሩ በጣም ነው የሚከብዱ። የትምህርት ነው ወይስ እንዴ? ህግ የለም እንደዚህ ይደረጋል እንዴ? እኔ ይደረጋል ብዬ ስላላሰብኩኝ ነው። እንግዲህ እስቲ እናንተ ይህ ነገር አግባብ ነው የምትሉ ኮሜንት ላይ እንድታሳውቁኝ ስል በትህትና ጠይቃችኋለሁ ማለት ነው። የምወዳችሁ ቤተሰቦቼ እንግዲህ እኔ ያው እንደዚህ አይነት ነገሮችን እጅግ በጣም ነው የምቃወመው። እግዚአብሔር እንደሚሰራ አምናለሁ። እግዚአብሔር ታሪክን እንደሚቀይር አምናለሁ። በዚህ አይነት ነገር ወደ እኔ እንደማይጠጋ የማምን የእግዚአብሔር ልጅ እግዚአብሔር ድንቅ ነው ውብ አድርጎ እየሰራኝ ነኝ። እንደዚህ አይነት ነገር የፈለገ መነፋት አይደለም የፈለገ ነገር ቢደረግ ወደ እኔ በፍጹም አይመጣም። አለ ሰማይንና ምድርን የዘረጋ ስለኔ በቀራኒዮ መስቀል ላይ የተሰቀለልኝ አምላክ እስካለ ድረስ ምንም አይነት ወደኋላ ወደዚህ የለው ማለት ነው። ስለዚህ ይህንን ይመስላል። ስለነበረን ቆይታ ከልብ አመሰግናለሁ። እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ። ከእንደዚህ አይነት ነገር እንደዚህ አይነት ቦታ እግዚአብሔር አያውላችሁ፣ እግዚአብሔር ይጠብቃችሁ እያልኩኝ እንግዲህ ስለነበረንና ስለምታበረታቱኝ ሁሉ ጊዜ ከልብ አመሰግናለሁ። መልካም ቆይታ ይሁንላችሁ። በአዲስ ቪዲዮ እስክንገናኝ ድረስ መልካም ቆይታ፣ እግዚአብሔር ጥበቃ ይብዛለን። አሜን። ባይ ባይ።